ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብራችሁ ላደረጋችሁት የሱፐር ታንክስ ድጋፍ እያመሰገንን ጀማል ከኳታር ላደረክልን ከፍተኛ የሆነ የሱፐር ታንክስ ድጋፍ በቻናላችን እንዲሁም በአድማጮቻችን ስም ከልብ እናመሰግናለን። ሌሎቻችሁም በሱፐር ታንክስ ድጋፍ ማድረጋችሁ እንድትቀጥሉ እንዲሁም ድጋፍ ላደረገልን ጀማል ምስጋና እንድታቀርቡ በቻናላችን ስም የአክብሮት ግብዣችን ነው። በቀጥታ እንግዲህ የረቡ የፊት ገጽ የጋዜጦች ትኩረት የሆነው የዝውውር ሂደቶች ምን ይመስላሉ? ሮብለት በተነባቢ ጋዜጦች እትም ላይ ሊወጣ የተያዘው ወይም በዘገባነት የሚወጡ ቀደም ብለው በእንግሊዝ ሚዲያ የሚገለጹ ትላልቅ የዝውውር ሂደቶችን እንግዲህ በዚህ ፕሮግራም ጠቅለል አድርገን እንመለከታለን። በተለይ ትላልቅ ክለቦች አሁንም ሽያጭና ግዢ ላይ ትኩረት አድርገዋል። በገበያው ላይ ሁሉም ክለብ በሚባል ደረጃ አክቲቭ ሆነው እየሰሩ ነው የሚገኙት። ሲቲ በአዲስ መልኩ ገበያውን ተቀላቅሏል። በቢን ሰልማን ካምፓኒ በፒአይኤፍ ፐብሊክ ኢንቨስትመንት ፈንድ ከተያዘበት ጊዜ ጀምሮ የዓለማችን ሀብታሙ ክለብ ኒውካስል እንግዲህ በገበያው ላይ ብዙ እየተሳተፈ አይደለም። በተለይ የእንግሊዝ ኤፍኤ ባወጣው የፒኤስአር ህግ መሰረት ክለቡ የሚተዳደርበት ደንብና የወጣው ህግን እንግዲህ ለመተላለፍ ቀይ ማብራት ላይ ቀይ ዞን ሬድ ዞን ገብቷል። ይህንን ተከትሎ ከገበያው ላይ ጠፋ ብሎ ነበር ኒውካስል። አሁን እንግዲህ በገበያው ላይ ጠንከር ብሎ በአዲስ ፍላጎት መጥቷል። ለዚህ ደግሞ የሚያስችል የራሱን የሆነ የሂሳብ ዘመን ክፍተት ለማዘጋጀት አቅዷል። በተጫዋች ሽያጭም በተለያዩ መንገዶች እሱንም እናነሳለን። በተለየ ደግሞ ምሽት ላይ ትኩረት ከሳቡ ጉዳዮች መካከል ዳርዊን ኑኔዝ፣ ጄደን ሳንቾ እንዲሁም ጂሚ ቦያጊተን በተጨማሪም ዘ ታይምስ በፊት ገጹ ላይ ይዞ የወጣው የማርከስ ራሽፎርድ እና የባርሳ ጉዳይ ነው። እነዚህ ነጥቦች ከሌሎች የዝውውር ሂደቶች ጋር አካተን እንግዲህ ወደ እናንተ በረቡ ንጋት ፕሮግራም በድጋሚ እንደተለመደው የዝውውር ዘገባዎችን ከገጾቻችን እንግዲህ አገላብጠን ወደ እናንተ ይዘን መጥተናል። በዚህ ፕሮግራም እንግዲህ የተወሰኑትን አንስተን ዛሬ ከሚደረጉ ወይም ይፋ ከሚደረጉ ዝውውሮች ስንጀምር ሜሎስ ኪርኬዝ ሕክምናውን አጠናቋል። ሁሉም ዶክመንቶች ተፈራርመዋል። ተጫዋቹና ክለብ ከክለብ ጋርም ስምምነት ላይ ደርሷል። ዶክመንቶችንም ተቀያይረዋል። ዛሬ ሊቨርፑል እንግዲህ ሶስተኛውን ፈራሚ የግራ ፉልባክ ተመላላሹ ሜሎስ ኪርኬዝን ዛሬ የግሉ ማድረጉን ኦፊሻሊ ኮንፈርም የሚያደርግበት ቀን ነው። የሜሎስ ኪርኬዝ ዝውውር ዛሬ በይፋ ይጠናቀቃል ማለት ነው። ይሄ አንደኛው ጉዳይ ነው። በሌላ በኩል በቀጣይ 2-3 ቀናት ማንቸስተር እና ብሬንፎርድ ከስምምነት ላይ የሚያበቃቸውን ፋይናል ስቴጅ ወይም አድቫንስድ ድርድር ላይ እንደደረሱ ምሽት መመልከት ችለናል። ይሄም ጉዳይ እንግዲህ በቀጣይ ቀናት ከስምምነት ላይ መድረሳቸው ሁለቱ ክለቦች በታማኝ ዘጋቢዎች ዘንድ ይፋ ይሆናል ተብሎ ይጠበቃል። እነዚህ ዘገባዎች እንግዲህ በቀጣይ ቀናት ውስጥ ይፋ የሚሆኑ አሁን ላይ የተረጋገጡ ወይም በድርድር ስቴጃቸው ላይ አንድ ስቴፕ ለስምምነት የሚያበቃቸውን ድርድር ላይ መድረሳቸውን የሚያሳዩ ናቸው። ነገር ግን የማክሰኞ ምሽት እስከ ሮብ ንጋት ድረስ እስከ ምሳ ሰዓት ድረስ በወጡ ዘገባዎች እስከ ምሳ ሰዓት ድረስ ለእትም ከሚበቁ ትላልቅ የፊት ገጾች ውስጥ ያገኘናቸውን መረጃ በዚህ ፕሮግራም ወደ እናንተ ምናደርስ ይሆናል። የመጀመሪያ ትኩረታችን የሚሆነው እንግዲህ አንቶኒ ኢላንጋ ነው። አትሌቲክስ በዴቪድ ኦርኒስተን አማካኝነት ይዞ በወጣው ዘገባ መሰረት ለአንቶኒ ኢላንጋ ኒውካስል በትናንትናው ዕለት 45 ሚሊዮን ፓውንድ አቅርቦ ኖቲንግሃም ፎረስት ውድቅ አድርጓል። የዚህ ተጫዋች ወደ ኒውካስል መዘዋወር ወይም ይሄ ዝውውር ሂደት የሚፈጸም ከሆነ
ዩናይትድ የሚያገኘው ትልቅ አድቫንቴጅ አለ። አሁን ከኖቲንጋም ፎረስት ተጫዋቹን ለመልቀቅ ምንም አይነት ፍላጎት አላሳየም ወይም የቀረበውን ጥያቄ ወዲያው ነው ውድቅ ያደረገው። ነገር ግን ኖቲንጋም ፎረስት ተጫዋቹን የሚሸጥ ከሆነ ዩናይትድ ከተጫዋቹ ሽያጭ ላይ 27.9% ከትርፉ ላይ ይጋራል ወይም ከሽያጩ ላይ ያገኛል ማለት ነው። ይሄ ደግሞ ዩናይትድ ያልተጠበቀ ወይም አዲስ ሰርፕራይዝ የሆነ በሂሳብ መዝገቡ ላይ ይሄ አንቶኒ ኢላንጋ የቡድኑ የአካዳሚ ውጤት ሆኖ በትርፋማነት ስለተሸጠ የዚህ ተጫዋች ገቢ በማንቸስተር ዩናይትድ አያቋርጥም ማለት ነው። ስለዚህ ለዩናይትድ የተወሰኑ ክፍያዎች በፐርሰንት የሚከፈል ይኖራል እና የአንቶኒ ኢላንጋ በኒውካስል መፈለግና ኒውካስል ጠንካራ ፍላጎት ማሳየቱ ተጫዋቹን ለማስፈረም ኦፊሻል ጥያቄ አቅርቦ ነው እንግዲህ ኖቲንጋም ፎረስት ውድቅ ያደረገው። ለዚህ ደግሞ እንደመነሻነት የቀረበው የብራያን ምቤሞን ዝውውር ይጠልፋሉ ተብለው ከሚጠበቁ ክለቦች መካከል አንዱ የነበረው የኤድዊን ሃዊ ኒውካስል ነው። ስለዚህ አሁን በይፋ ከብራያን ምቤሞ ዝውውር ሂደቱን ተመልክተው ኒውካስልም ቶትናም መውጣታቸውን አረጋግጧል። ኒውካስል በቀጥታ ኢላማውን አንቶኒ ኢላንጋን አድርጓል። ነገር ግን የአንቶኒ ኢላንጋ መምጣት በኒውካስል ቤት የሚነግረን ተጨማሪ ጉዳይ አለ። በክንፍ መስመር በኩል ማርፊ በክለቡ ለረጅም ጊዜ እንደሚቆይ ይታወቃል። ወይም ያለው ኮንትራትና በክለቡ መረጋጋቱን በሚወጡ ዘገባዎች መመልከት እንችላለን። በተመሳሳይ ሃርቢ ባርንስ አሁን የቋሚነትን እድል በበቂ ሁኔታ እያገኘ ስለሆነ ከጉዳትም አገግሞ በቋሚነት እየተሰለፈ ስለሆነ ይሄም ተጫዋች ይለቃል ተብሎ አይጠበቅም። ነገር ግን አንቶኒ ጎርደን የመልቀቅ እድሉ ከጊዜ ወደ ጊዜ ኒውካስል የሚፈልጋቸው ተጫዋቾች ኢሳክ ወይም ጎርደን ሊለቁ እንደሚችሉ ጥቆማ የሚሰጥ ነው። አሁን ለምሳሌ የአንቶኒ ኢላንጋ ፍላጎት በኒውካስል በኩል መታየት ከዚህ ቀደም ብራያን ምቤሞን ለማስፈረም ኒውካስል መጣሩን ስንመለከት ኒውካስል በክንፍ አማራጭ በኩል ያለውን ዴብዝ ለማስፋት ሳይሆን ከክንፍ ተጫዋቾች የሚለቁት ወይም ክለቡን ሊለቁ የሚችሉ የሚያሰጉ የዝውውር ሂደቶች አሉ። በዋነኝነት የሚቀመጠው ደግሞ አንቶኒ ጎርደን ነው። የዚህ ተጫዋች ደግሞ ፈላጊና ጠንካራ ፍላጎት እያሳየ ወይም ተጫዋቹን ለማስፈረም ቀጥተኛም ጥያቄ ከዚህ ቀደም ያቀረበውም ክለብ ሊቨርፑል ነበር። አሁን አርሴናልም የተጫዋቹ ፈላጊ እንደሆነ ይነገራል። ስለዚህ ኒውካስል ቅድመ ዝግጅት እያደረገ መሆኑ ነው የተዘገበው። ነገር ግን ኖቲንጋም ፎረስት 45 ሚሊዮን ፓውንዱን ውድቅ አድርጓል። በቀጣይ ቀናት እንግዲህ ይሄ ዝውውር ሂደት ትኩረት የሚስብ ነው የሚሆነው። ኖቲንጋም ፎረስት ተጫዋቹን የሚሸጥ ከሆነ ዩናይትድ የሚያገኘው ገቢ በፒኤስአር ህግ ላይ በሂሳብ መዝገባቸው ላይ እንግዲህ አዲስ ያልተጠበቀ ትርፋማነት ያለው ገቢ ነው የሚያስመዘግበው። ይሄ ደግሞ ለዩናይትዶች በጎ የሚባል የዝውውር ሂደት ነው። ይሄ ምናልባት ይሄ ዝውውር ሂደት ዳግም ለድርድር የሚያስቀምጣቸው ከሆነ ሁለቱን ክለቦች ኖቲንጋም ፎረስት ፍቃደኛ ሆኖ አንቶኒ ኢላንጋን የሚሸኝ ከሆነ ዩናይትድ በተዘዋዋሪ ትርፋማ ይሆናል ማለት ነው። በሌላ በኩል እንግዲህ ከቼልሲ በኩል የተሰማው እና ፋብሪዚዮን ጨምሮ አብዛኛው እንግሊዝ ሚዲያን እስከ ጀርመን ድረስ እስከ ስካይ ጀርመኒ እስከ ቢልድ ድረስ ተረጋግጦ በይፋ የወጣው እንግዲህ የዶርትሙንዱ ጂሚ ቦያጊተንና የቼልሲ ድርድር በተሻለ ሁኔታ ሊጠናቀቅ ፋይናል ስቴጅ ላይ መድረሱ ሁለቱ ክለቦች እንግዲህ ለስምምነት የሚያበቃቸውን ክፍያ ቼልሲ ማቅረቡ ተሰምቷል። ጥያቄውንም ዶርትሙንድ እንደተቀበለ ተጫዋቹና ቼልሲ ያለፈው 15 ቀን ነው ከስምምነት ላይ ደረሱት። በግል ጉዳይ ክለብ ከክለብ ጋር በሚያደርገው ድርድር 42 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር የተወሰኑ ክፍያዎችን ቼልሲ አቅርቦ ነበር። በጂሚ ቦያጊተን ዝውውር ላይ ዶርትሙንድ አልተቀበለም። ሁለተኛ ጥያቄ ይዞ እንደሚቀርብ ሲጠበቅ ነበር። አሁን ላይ እንግዲህ መረጃዎች እንደሚያሳዩት ከሆነ 56 ሚሊዮን ፓውንድ ፓኬጅ አቅርቧል። ያ ማለት አሁን ላይ ለተጫዋቹ 48 ሚሊዮን ፓውንድ የዝውውር ሂሳብ እንደ ብቃቱ ታይቶ ደግሞ 8 ሚሊዮን ፓውንድ የሚጨመር
የዝውውር ሂደት ይሄን ፓኬጅ አቅርቧል። ዶርትመንዶች በቀጥታ ጥያቄውን መቀበላቸው ከጀርመን የሚወጡ ዘገባዎች በስፋት ያሳያሉ። በተለይ የስካይ ጀርመኒ ሪፖርተር ፍሎሪያን ፕለተንበርግ እንደሚለው ከሆነ የቼልሲን ጥያቄ ዶርትመንድ አድምጧል፣ ጥያቄውንም ተቀብሏል። በቀጣይ ቀናት ይፋዊ ስምምነት በተጫዋቹ ዝውውር ላይ ይፈጽማሉና ጂሚ ቦያጌተን የክለብ ወርልድ ካፕ ውድድርን እንዳጠናቀቀ ወደ ቼልሲ ዝውውሩን ያጠናቅቃል ተብሎ ይጠበቃልና ሁለቱ ክለቦች ከስምምነት ላይ ሊደርሱ እንደሚችሉ በየጊዜው የሚወጣው ዘገባ በስፋት ይሄን ጉዳይ ያነሳ ነበር። በመጨረሻም እንግዲህ ይሄ ጉዳይ እየተረጋገጠ መጥቷል። ይሄ እንግሊዛዊ የቀድሞ የቼልሲ የአካዳሚ ውጤት የሆነ ከኤንዞ ማሬስካ ጋር በማንቸስተር ሲቲ አካዳሚ አብሮ በጋራ መቆየት የቻለ ከነ ሊያም ዴላፕ፣ ሮሚዮ ላቪያ፣ ኮል ፓልመር ይሄ ተጫዋች አንድ ላይ በአንድ ጄኔሬሽን ነበር ማንቸስተር ሲቲ በኤንዞ ማሬስካ ውስጥ ያደጉትና አሁን እንግዲህ በድጋሚ ይሄን ተጫዋች ቼልሲዎች ገና 18 ዓመት ሳይሞላው የፕሮፌሽናል 15 ዓመት ሳይሞላው የፕሮፌሽናል ኮንትራት ሳይፈርም ቀደም ብሎ በቼልሲ አካዳሚ ለሙከራ መጥቶ አንድ የውድድር ዓመት ቆይቶ ነበር። በድጋሚ ቼልሲ ሪሊዝ አድርጎት ወደ ማንቸስተር ሲቲ አካዳሚ ሄደ። ከዛም በኋላ ወደ ዶርትመንድ የተዘዋወረውና ጂሚ ቦያጌተን በድጋሚ ወደ ሰማያዊዎቹ ቤት ይመለሳል ማለት ነው። ስለዚህ ቼልሲ ሌላኛውን ፈራሚ በቅርብ ቀናት ውስጥ ከክለቡ ጋር ተስማምቶ ይፋ ያደርጋል ተብሎ ይጠበቃል። ትልቁ መረጃ እንግዲህ ምሽት ላይ ከተሰሙ ወይም በታማኝ ዘጋቢዎች ከወጡ መረጃዎች መካከል አንዱ ይሄ ነው። ሌላኛው ጉዳይ እንግዲህ የሊቨርፑልና የናፖሊ የመጀመሪያ ይፋዊ ድርድር በይፋ ከፍተው ሁለቱ ክለቦች ለድርድር ጠረጴዛ ላይ ተቀምጠዋል። ናፖሊና ሊቨርፑል በዳርዊን ኑኔዝ ዝውውርና እንዲሁም በፍሬድሪኮ ኬዛ። አሁን ሊቨርፑልና ናፖሊ እየተደራደሩ የሚገኙት በሁለት ተጫዋቾች ዝውውር ላይ ነው። ስለ ሁለቱም ተጫዋቾች ዝውውር በተለያየ መልኩ የወጡ ዘገባዎች አሉ። እነ ፋብሪዚዮም የእንግሊዝ ተነባቢ ጋዜጦች ይዞ የወጡት መረጃ አለ። የመጀመሪያው ጉዳይ እንግዲህ ሊቨርፑል ለተጫዋቹ የለጠፈውን 55 ሚሊዮን ፓውንድ የትኛውም ክለብ ለመክፈል አንደኛ ኮንትራቱ ሰፊ ስለሆነ ትልቅ ስለሆነ የረጅም ጊዜ ኮንትራት ስላለው በተለይ ደሞዙ ከፍተኛ መሆኑ 171,000 ፓውንድ ነው በሳምንት ኑኔዝ በሊቨርፑል ቤት የሚከፈለውና የዚህን ተጫዋች ኮንትራት ለመግዛት ክለቦች ይሄን ጥያቄ ማቅረብ አለባቸው የሚል ሊቨርፑል ይፋዊ የመልቀቂያ ሂሳብ አስቀመጠ። ነገር ግን የተጫዋቹን ብቃት ደግሞ በማየት አንድ ክለብ 55 ሚሊዮን ፓውንድ ደፍሮ ለመክፈል በአንድ የውድድር ዓመት በ30 ጨዋታ 5 ግብ ለሚያስቆጥር አጥቂ ደፍሮ ይሄን ያክል ገንዘብ ይከፍላሉ ተብሎ አይጠበቅም። ግን ለድርድር የሚያስቀምጣቸውን ክፍያ የሚያቀርቡ ከሆነ ሊቨርፑል ጥያቄውን ለማዳመጥ ዝግጁ ነውና በዚህ መሰረት 42 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር ደግሞ 8 ሚሊዮን ፓውንድ በአጠቃላይ ወደ 50 ሚሊዮን ፓውንድ የሚደርስ ፓኬጅ ናፖሊ እንዳቀረበና ሊቨርፑል ፈቃደኛ ሆኖ የመጀመሪያ ድርድር ሁለቱ ክለቦች በይፋ ከፍተዋል። ምናልባት በቀጣይ ቀናት ሊያስማማቸው የሚችል ክፍያ ለሊቨርፑል መቅረቡ 100% ተረጋግጧልና ሊቨርፑሎች እንግዲህ ከወዲሁ ቅድመ ዝግጅት እያደረጉ ነው። የኑኔዝ መሸጥ ሊቨርፑል ካለፉት የዝውውር መስኮቶች ተገላብጦ በመጣው በጀት የሊጉ አሸናፊ መሆን፣ ሰፊ ስፖንሰርሺፕ፣ አዳዲስ ዲሎች እንዲሁም ተጨማሪ ኮንትራቶች ማራዘሙ የክለቡን የፋይናንስ ስርዓት እንደማያናጋና አሁን ሊቨርፑል በዚህ ወቅት 195 ሚሊዮን ፓውንድ በተጫዋቾች ዝውውር ላይ ኢንቨስት ቢያደርግም ያ ማለት በተርም ቢከፈልም ግን በአንድ የዝውውር መስኮት እንግዲህ ለተጫዋቾች ይከፈላል ተብሎ የተሰማሙበት ክፍያ ነው የሚጠቀሰው። በዚህ መሰረት እንግዲህ ሊቨርፑል ካሁን በኋላ ተጨማሪ 200 ሚሊዮን ፓውንድ ማውጣት የሚችልበት የፋይናንስ አቅም ነው ያለው በዚህ ወቅትና ከወዲሁ መረጃዎች እንግዲህ ከወደ ኒውካስል ከኢሳክ ጋር ይፋዊ ድርድር መጀመራቸውም እየተነገረ ነው። በቅርብ ሳምንት በተለያየ ሚዲያ
ሲዘገብ የነበረውን ነገር ስንመለከት ነበር። በሀገራችንም ከሀገራችንም ውጭ ባሉ ሚዲያዎች ይስሐቅ እንደማይለቅ ወይም ያ የሐሰት መረጃና የታብሎይዶች ወሬ እንደሆነ ከሁለቱም ወገኖች በእርግጥ ቴሌግራፍ ያን ጉዳይ አጋርቶ ነበር። ነገር ግን ከፈረንጆች ጁላይ ወር በኋላ ያሉ እውነታዎች በተቃራኒው ሊሄዱ እንደሚችሉ ከወዲሁ ዘ ታይምስ እንግዲህ በእንግሊዝ ተነባቢና በጣም በሰፊው ከሚነገርለት ተቀባይነት ካለው ሚዲያ ወይም የኤክስ ገጽ ወይም ተነባቢ ጋዜጣ መካከል አንደኛው ምናልባት ተቀዳሚ ሊሆን የሚችለው ዘ ታይምስ ነው። ዘ ታይምስ ስፖርት እንደሚለው ከሆነ ትናንትና ሰፊ ዘገባ በአሌክሳንደር ይስሐቅና በኒውካስል መካከል ስላለው ወቅታዊ ሁኔታ ዘርዝሮ ጽፏል። ያ ደግሞ በቀጥታ ከክለቡ ቼርማን ጋር በተደረገ ኢንተርቪውና አንዳንድ ባገኘነው መረጃ ብለው ነው የኒውካስል ሪፖርተሮች እዛ ጋር የጻፉት። በዚህ መሰረት እንግዲህ ኒውካስል አዲስ የተሻሻለ ደሞዝና አዲስ ኮንትራት ለማቅረብ ለይስሐቅ አስቧል። ግን ኒውካስል ከፍተኛ የፋይናንስ ቀውስ ውስጥ ሊያስገባው የሚችልና ምናልባት አስገዳጅ የሆነ ሽያጭ ውስጥ ሊያስገባው የሚችለው ከባድ የውድድር ዓመት ከፊት ለፊቱ እየመጣ እንደሆነ ዘ ታይምስ አያይዞ ጽፏል። ለዚህም እንደ መነሻነት ያቀረቡት ለተጫዋቹ የሚሻሻለው የደሞዝ ክፍያና ኒውካስል አሁን ላይ በወጪ ደረጃ በደሞዝ ክፍያ መክሰር ያለበት ከታክስ በኋላ ተደምሮ እነሱ እናሻሽላለን የሚለው የኮንትራት ክፍያ በዚህ ሂሳብ መዝገብ ላይ ከተካተተ ወይም በቦነስ መልክ ካልተከፈለ በቀር ኒውካስል ለሌላ የፋይናንስ ስርዓት ወይም ከባድ የፒኤስአር ህግ ጥሰት ውስጥ ሊያስገባው እንደሚችል የይስሐቅ አዲሱ ኮንትራት እየተነገረ ነው። እዚህ ጋር አሁን ለኒውካስል ሁለት አጋጣሚ ነው ያለው። እስከ 2028 ነው የተጫዋቹ ኮንትራት። ካላደሰ ቀጣይ የውድድር ዓመት የትኛውም ክለብ ከ70 ሚሊዮን ፓውንድ በላይ አይከፍልም 18 ወር ለቀረው ተጫዋች። ስለዚህ እንዲህ አይነት ጉዳዮችን ታሳቢ አድርጎ ኒውካስል ተጫዋቹ ሊሸጥ ሊደራደር ይችላል። ለዚህ ደግሞ በቂ ፈንድ ሊቨርፑል እንዳለው እየደጋገሙ ዘጋቢዎች እያወጡ ነው። በቂ ፈንድ ማለት የፋይናንስ ስርዓቱ ለሊቨርፑል ይፈቅዳል። ሊቨርፑል ይስሐቅ ላይ ያለውን ፍላጎት እንደምታውቁት ኦርኒስተንም ፋብሪዚዮም አብዛኛው እንግሊዝ ሚዲያ ሊቨርፑል ፕራይም ታርጌቱ ይስሐቅ ነው። ግን ሊቨርፑል ጥያቄ አላቀረበም ወይም ድርድሮች አልተጀመሩም፣ በሚዲያው በኩል ይዘገብ እንጂ ያለው እውነታ ሌላ ነው የሚል ዘገባ ሲወጣ ነበር። አሁን ግን ወደ እውነታው ዘገባዎች እየመጡ እንደሆነ በእንግሊዝ ተነባቢ ጋዜጦች ይዘው እየወጡ ነው። በቀጣይ ቀናት በዚህ ዙሪያ የተብላላ መረጃ ይዘንላችሁ እንመጣለን እና ዳርዊን ኑኔዝ እና ናፖሊ መካከል በግልም ስምምነት እንዳለ ኮሌራ ዴሎ ስፖርት ትናንትና ምሽት ይዞ በወጣው መረጃ መሰረት ይህን ጉዳይ አጋርቷል። ሁለቱ ወገኖች ተስማምተዋል። ሊቨርፑል እና ናፖሊ ናቸው ድርድር ለማድረግ እንግዲህ አሁን ላይ የሚጠበቁትና ለስምምነት የሚያበቃቸውን ጥያቄ ናፖሊ ያቀርባል። ሊቨርፑል ደግሞ ያን ጥያቄ ተቀብሎ ለዳርዊን ኑኔዝ አረንጓዴ ማብራት ያበራል ማለት ነው። ያኔ ዳርዊን ኑኔዝ ሊቨርፑልን በይፋ ይለቃል። ይሄ የዝውውር ሂደት ምናልባት በቀጣይ ቀናት ሁለቱን ክለቦች ከስምምነት ላይ ሊያደርስ እንደሚችል የአሁኑ ጥያቄ በደንብ በእንግሊዝም እንዲሁም እነ ፋብሪዚዮም እየዘገቡ ነው የሚገኙት። በቀጣይ ቀናት እስቲ በዚህ ተጫዋችና በናፖሊ ዝውውር አንድ እውነታ ላይ ይደረሳል ተብሎ ይጠበቃል። ሌላኛው ጉዳይ እንግዲህ የፍሬድሪኮ ኬዛ ጉዳይ ነው። ይህን ተጫዋች ሊቨርፑሎች በቋሚ ውል መሸጥ ነው የሚፈልጉት። ናፖሊ የዘንድሮ የውድድር ዓመትን በውሰት በቀጣይ የውድድር ዓመት ዋስትና በሆነ ውል ተስማምተው በ15 ሚሊዮን ፓውንድ ኬዛን ለማስፈረም ጥያቄ አቅርበዋል። ድርድርም በዚህ በኩል በናፖሊና በተጫዋቹ ኤጀንት በኩል ተደርጓል። አሁን ለሊቨርፑል ኦፊሻል ጥያቄ በቀጣይ ቀናት ውስጥ ይቀርባል ተብሎ ይጠበቃል። ነገር ግን ሁለቱ ክለቦች በኑኔዝ ዙሪያ ይፋዊ ድርድር ከፍተዋል። ስለዚህ ኑኔዝ በቀጣይ ቀናት ውስጥ ማረፊያው ኔፕልስ ይመስላል። ይሄ ጉዳይ ከወዲሁ እየተረጋገጠ መጥቷል።
የሊቨርፑል ደጋፊዎች በቅርብ ሳምንት በኮሜንት መስጫ ላይ ስለ ስቴፋን ባቼቲክ የተለያየ ጥያቄ ሲያቀርቡልን ነበር። የሊቨርፑሉ አማካይ ስፔናዊው ይሄን ተጫዋች እንግዲህ ትናንትና ባገኘነው መረጃ መሰረት ሊቨርፑል ተጫዋቹን ለመሸጥ ፈቃደኛ ሆኖ 25 ሚሊዮን ፓውንድ ለጥፈውበታል። ሲቪያን ጨምሮ 4 የስፔን ክለቦች ለተጫዋቹ ጥያቄ አቅርበዋል። እስካሁን ድረስ ጥያቄው ተቀባይነት ያገኝ ድርድሮች ይኖሩ የታወቀ ነገር የለም። ግን ሊቨርፑል ባቼቲክን በዚህ የዝውውር መስኮት ለመሸጥ 25 ሚሊዮን ፓውንድ ለጥፏል። በተመሳሳይ ሞርተንን በ26 ሚሊዮን ፓውንድ ለመሸጥ ጥያቄዎችን ለማዳመጥ ፈቃደኛ ሆነዋል። እነዚህ ሁለት የአካዳሚ ተጫዋቾች በዚህ የዝውውር መስኮት ቢያንስ ሊቨርፑል ከነዚህ ተጫዋቾች 50 ሚሊዮን ፓውንድ ለማግኘት በዝውውር መስኮቱ አቅዷል። ይሄ ደግሞ ከሊቨርፑል ኢኮ ያገኘነው መረጃ ነው። ምናልባት ስለ ባቼቲክ የጠየቀን አድማጭ አሁን ላይ ያለው ወቅታዊ የተጫዋቹ ቀጣይ ዕጣ ፈንታ በሊቨርፑል ቤት ዳግም እድል የሚያገኝ አይመስልም። እንደ ሊቨርፑል ኢኮ ዘገባ ከሆነ እንደና ኢያን ዶሊ ዘገባ ከሆነ ቤንዶክ ባቼቲክ እና ታይር ሞርተን በዚህ የዝውውር መስኮት በክለቡ ይሸጣሉ። ሊቨርፑል አንደኛ የፋይናንስ ስርዓቱን ለማረጋጋት፣ ሁለተኛ የተጫዋቾችም ቀጣይ ዕጣ ፈንታ በተሻለ ደረጃ ደቂቃ እንዲያገኙ ከስብስቡ እንዲለቁ ለማድረግና የተሻለ የጌም ታይም የሚያገኙበትን እድል ለመፍጠር የአካዳሚ ተጫዋቾችን ምቹ ወደሆነ ክለብ ለመሸጥ ይፋዊ ጥያቄ ለመቀበል በሩን ክፍት አድርጓል። አሁን ላይ ያለው ወቅታዊ መረጃ በነዚህ 3 የአካዳሚ ተጫዋቾች ዙሪያ ይሄን ይመስላል። የቤንዶክ እንደምታውቁት የኤቨርተኑ አሰልጣኝ ዴቪድ ሞይስ በእጅጉ የሚያደንቁትና ወደ ኤቨርተን ከሊቨርፑል ወደ ኤቨርተን ተጫዋቹን ለማዘዋወር ጥያቄ ቀርቦ ነበር። ወዲያውኑ ሊቨርፑሎች ጥያቄው ውድቅ ያደረጉት። ቦሮና በርንማውዝ የተጫዋቹ ፈላጊ ናቸው። እና ፊሊፕስም ከክለቡ በ5 ሚሊዮን ፓውንድ ወደ ዌስት ብሮም ተሽጠዋል። በርካታ የአካዳሚ ተጫዋቾች እየተሸጡ ነውና በቀጣይ ቀናት የባቼቲክ የሞርተንና የቤንዶክ የዝውውር ሂደት መቋጫ ያገኛል እና የተወሰኑ ቀናትን ብቻ ጠብቁ ነው የሚለው ሊቨርፑል ኢኮ ይዞ በወጣው ዘገባ መሰረት። በቀጥታ እንግዲህ ወደ ማንቸስተር ዩናይትድ ወደ ጄደን ሳንቾ ትናንት የተሰማውን ሪፖርት ነው የምንመለከተው። በይፋ ጆዜ ሞሪኖ ተጫዋቹን በቀጥታ በስልክ አግኝተውት አናግረዋል ይላል ዘሳን እንደሚለው ከሆነ። ከዛም በኋላ ቴሌግራፍም ጨምሮ የተለያዩ ሚዲያዎች ይሄን ጉዳይ ሲያስተጋቡ ነበር። ምሽት ላይ ዴሊ ሜል እንደሚለው ከሆነ ጆዜና ሳንቾ በቀጥታ ተነጋግረው ሳንቾም ወደ ፌነርባቼ ለመሄድ ለማንቸስተር ዩናይትድ ኃላፊዎች ጥያቄ ማቅረቡና ፌነርባቼ 15 ሚሊዮን ፓውንድ ለማንቸስተር ዩናይትድ ለሳንቾ ደግሞ ወደ 12 ሚሊዮን ፓውንድ አካባቢ አመታዊ ደሞዝ ለመክፈል ተስማምቷል። ነገር ግን ሳንቾ ደሞዙ ላይ ከፍተኛ ቅናሽ አድርጎ ወደ ፌነርባቼ የሚዘዋወረው ተጫዋቹ እንግዲህ ወደ 189,000 ፓውንድ የሚያስገኘውን ኮንትራት ለመፈረም ነው እንግዲህ ከጆዜ ጋር መነጋገሩ የተሰማው። ምሽት ላይ ግን የወጣው መረጃ ደግሞ በተቃራኒው ይሄን ጉዳይ የሚሽር አዲስ ሌላ መረጃ ደግሞ በስካይ ስፖርትና በስካይ ኢጣሊያ አማካኝነት ይፋ ሆኗል። ጁቬ ምሽት ላይ ከሳንቾ ኤጀንት ጋር ባደረገው ቀጥተኛ ድርድር ተጫዋቹ በሻምፒዮንስ ሊግ እግር ኳስ መጫወት ስለሚፈልግ ከፌነርባቼ ይልቅ ጁቬም መርጧል የሚልም ዘገባ እየወጣ ነው የሚገኘው። ከእንግሊዝ ሚዲያ ቀደም ብሎ ቀን ላይ ስናደምጥ የነበረው ወደ ፌነርባቼ መዘዋወር እድሉ ከናፖሊ ጋር በደሞዝ ክፍያ አለመስማማቱ ሲነገር ነበር። ከዛም በኋላ ጆዜ እንዳናገሩት ለጆዜ ደግሞ ምላሽ እንደሰጠ ወደ ቱርክ ለመምጣት መስማማቱን ሲነገር ነበር። ከዛም በኋላ ምሽት ላይ ደግሞ ስካይ ኢጣሊያና ስካይ ስፖርት ሳንቾ ለጆዜም ለፌነርባቼም የስ ወይም ወደዛ ዘዋወራለሁ ብሎ ፍቃድ አልሰጠም። ተጫዋቹ ባይሆን በዩሮፒያን ውድድር መሳተፍ ስለሚፈልግ የሻምፒዮንስ ሊግ ክለቦችን ጥያቄ እየጠበቀ ነው። ለዚህ ደግሞ ጁቬ ምሽት ላይ ተጫዋቹንና የተጫዋቹን ተወካዮች ኮንታክት አድርጎ
ሳንቾን ለማዘዋወር የሚያስፈልገውን ክራይቴሪያ ለዩናይትድ ለማቅረብ ቅድመ ዝግጅት እያደረገ ነው። ሳንቾ ወደ ጁቬ ለመሄድ ደግሞ ቀጥተኛ ፍላጎት አሳይቷል። ጁቬ የሻምፒየንስ ሊግ ተሳታፊ ስለሆነ የሚል ዘገባ ስካይ ጣሊያንና ስካይ ስፖርት ይዘው ወጥተዋል። እንግዲህ በቀጣይ ቀናት የነ ዲማሪዚዮ ዘገባ ወይስ እዚህ ጋር እንግሊዝ ሚዲያ እነ ዴሊ ሜልን ዘሳን እንደሚሉት የትኛው ተቀባይነት ይኖረዋል? እንግዲህ በቀጣይ ቀናት ይረጋገጣል። ነገር ግን የቅድመ ውድድር ጊዜ ዝግጅት ከመጀመሩ በፊት ሳንቾ፣ ራሽፎርድ፣ አንቶኒ፣ ጋርናቾ ክለቡን እንዲለቁ የዩናይትድ ኃላፊዎች ይፈልጋሉ። ለዛ በቀጣይ ቀናት ውስጥ ዩናይትድ በተጣበበ ጊዜ ውስጥ እነዚህን ተጫዋቾች ይሸኛል። በመጨረሻም ዘ ታይምስ እንግዲህ የማርከስ ራሽፎርድ ፍላጎትና የተጫዋቹ ፈላጊ ክለብ የተገናኙበትን ነገር ግን የዋጋ ድርድሩ አሳሳቢ የሆነውን ዝውውር በመጨረሻ ይፋ አድርጓል። ይሄ ዝውውር ሂደት እንግዲህ ዘ ታይምስ እስከሚጽፍ ድረስ እርግጠኛ ሆኖ ለማውራት ይቸግር ነበር። በባርሳና በማርከስ ራሽፎርድ መካከል ያለውን የዝውውር ሂደት እንደ ምክንያት የሚጠቀሰው ደግሞ የተጫዋቹ ጠንካራ ፈላጊ ሆኖ እስካሁን ድረስ ፍላጎትም ጥያቄ የሚያቀርበው ክለብ አስቶን ቪላና ዌስትሃም ናቸው። ተጫዋቹ ደግሞ መዘዋወር የሚፈልገው ወደ ሻምፒየንስ ሊግ እግር ኳስ ተሳታፊ የሆኑ ክለቦች ለዛ ጥያቄዎችን ሲጠብቅ ነበር። ራሽፎርድ መዘዋወር የሚፈልገው ወደ ባርሳ ነው። ባርሳም ራሽፎርድ ማዘዋወር ይፈልጋል። ሁለቱም ወገኖች እንግዲህ ይፈላለጋሉ። ወደ ባርሳ ራሽፎርድ መሄድ ይፈልጋል። በተመሳሳይ ባርሳም ራሽፎርድ ማስፈረም ይፈልጋል። በተለይ ባርሳ የረጅም ጊዜ የሮቤርቶ ሌቫንዶስኪ ተተኪ ለማድረግ ከወዲሁ ወደ ክለቡ መቀላቀል ይፈልጋል። ነገር ግን ዩናይትድ ተጫዋቹ መልቀቅ የሚፈልገው በ40 ሚሊዮን ፓውንድ ብቻ ነው። በዚህ ወቅት ደግሞ ባርሳ ማቅረብ ወይም መክፈል የሚችለው ቀጥተኛ የዝውውር ክፍያ የፋይናንስ ስርዓቱን አሁንም ስለሚያናጋ የውሰት ውል ነው ለዩናይትድ ያቀረበው። ነገር ግን ዩናይትድ ቅድሚያ የሚሰጠው ከየትኛውም ክለብ ጋር ለመደራደር ፍቃደኛ የሚሆነው በይፋ ክለቦች የመልቀቂያ ሂሳቡን ሲከፍሉ ብቻ ነው። ለዚህ ደግሞ በዋነኝነት የሚነሳው ዩናይትድ በቀጣይ ሳምንት የብራያን ምቤሞን ዝውውር ብቻ ሳይሆን ተጨማሪ አጥቂ የሚያስፈርምበትን ድርድር መክፈት ይፈልጋል። ለዛ ደግሞ የክለቡን የፋይናንስ ስርዓት ሊያረጋጋ የሚችለው የክለቡ የአካዳሚ ውጤት የሆነው ራሽፎርድ በእንዲህ አይነት ገንዘብ ሲሸጥ ነው። ጋርናቾን በተጨማሪ የሚለቅ ከሆነ የሳንቾና የአንቶኒ ከሂሳብ መዝገባቸው ላይ የደሞዝ እስኬላቸው የሚነሳ ከሆነ ዩናይትድ በተረጋጋ መልኩ ተጨማሪ ተጫዋች ያስፈርማል። ለዛ ዩናይትድ አሁን ላይ በሁሉም በእነዚህ 4 ተጫዋቾች ላይ የውሰት ውልን ዘግቷል። የቋሚ የሽያጭ ድርድርን ነው የሚጠብቀው። ባርሳ ደግሞ የተጫዋቹ ፈላጊ ነው። ተጫዋቹን ወደ ባርሳ መዘዋወር ይፈልጋል። ነገር ግን ባርሳ 40 ሚሊዮን ፓውንድ መክፈል አይፈልግም ወይም ይህን ክፍያ ለመክፈል ብቁ አይደለም። ምክንያቱም ባርሳ በቀጣይ ሳምንት የኒኮ ዊሊያምስ ዝውውር ለማጠናቀቅ አትሌቲክ ቢልባኦ ጋር ያ የ61 ሚሊዮን ዩሮ የመልቀቂያ ሂሳብን ለመክፈል ድርድር ይጀምራል። በይፋ ተጫዋቹን ለማስፈረም ሂደቶች በግል ጉዳይ ተጠናቀው ክለብ ከክለብ ጋር የሚያደርገውን ድርድር በይፋ ተጀምሯል። ቀጣይ ሳምንት ይጠናቀቃል የሚል ሪፖርት በተደጋጋሚ እየወጣ ነው። ስለዚህ ባርሳ ያን ያክል ክፍያ ለራሽፎርድ ይከፍላል ተብሎ አይጠበቅም ወይም ብቁ ሊያደርገው ይችላል። ካልሆነ ደግሞ ከስብስብ ውስጥ ተጫዋች መሸኘት አለበት። የግድ ተጫዋች መሸጥ አለበት። እስካሁን ድረስ እንግዲህ ሁለቱ ክለቦች በይፋ ድርድር ባይጀምሩም ይሄ ጉዳይ ተረጋግጧል። ዩናይትድ 40 ሚሊዮን ፓውንድ ነው ከፈላጊ ክለቦች የሚጠብቀው። ተጫዋቹ መዘዋወር የሚፈልገው ወደ ባርሳ ነው። ባርሳም ተጫዋቹ ማዘዋወር ይፈልጋል። ነገር ግን በውሰት ውል ብቻ ነው ባርሳ ሊያዘዋውር የሚችለው። ይሄ ደግሞ ምናልባት ዝውውሩ ላይ ሌላ የተለየ ሁኔታ እንዲፈጠር ምክንያት ሆኗል። ምናልባት የግዢ ውል ተካቶበት ዋስትና ያለው እንደ ብቃቱ ሳይሆን ዋስትና ያለው በቀጣይ የውድድር ዓመት በቋሚነት ራሽፎርድ እንደሚፈርም ሁለቱ ክለቦች ከተስማሙ
በውሰት ዩናይትድ ሊሸኘው ይችላል ዋስትና ካለው ማለት ነው። ስለዚህ ይሄ ጉዳይ እንግዲህ በቀጣይ ቀናት ትኩረት ይስባል። በአጠቃላይ የተሰሙ የዝውውር መረጃዎች ይህን ይመስላሉ። ተጨማሪ የዝውውር መረጃ ደግሞ ካገኘን በሌላ ፕሮግራም ወደ እናንተ ይዘን እንመጣለን። ጀማል ላደረክልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። ከኳታር በቀጥታ ያደረክልን የሱፐር ታንክስ ድጋፍ በቻናላችን በአድማጮቻችን ስም እያመሰገንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎቻችሁም ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ አድርጉ። አዳዲስ የዝውውር መረጃዎች ካሉ በሌላ ዘገባ ተመልሰን እንመጣለን። ሰላም ቆዩ።